ሱረቱል መሰድ። ሱረቱል መሰድ የወረደው ስለ አቡ ለሀብ እና ስለ ሚስቱ ነው። አቡ ለሀብ የነቢዩ አጎት ሲሆን የአቡ ለሀብ ሚስት ደግሞ የአቡ ሱፊያን እህት ነበረች። እነዚህ ሁለቱ የኢስላም ቀንደኛ ጠላቶች ነበሩ። ነቢዩንም እጅግ በጣም ይጎዱና ያጎሳቁሉ ነበር። አንዳንዶች የአቡ ለሀብ ስም አብዱል ዑዛ ነበር ይላሉ። ትርጉሙም የዑዛ የጣዖቱ አገልጋይና ባሪያ ማለት ነው። ከዚያም አቡ ለሀብ ተብሎ ተጠራ። ትርጉሙ የእሳቱ አባት ማለት ነው። ይህ ምናልባትም ፊቱ ቀይ ስለነበረ ወይንም ቁጣው እንደ እሳት የሚቀጣጠል በመሆኑ ሊሆን ይችላል። አላህ ሱብሓነሁ ወተዓላ መጀመሪያ ነቢዩን ሰለላሁ ዐለይሂ ወሰለም ሰዎችን ወደ ኢስላም እንዲጠሩ ባዘዘ ጊዜ ነቢዩ ወደ ተራራው ወጡና ተጣሩ። ሰዎች ሊያዩዋቸው በመጡ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሏቸው፣ በዚህ ተራራ ማዶ አንድ ትልቅ የጠላት ጦር ሰፍሯል ብላችሁ ታምኑኛላችሁ ሆነ አሏቸው። ሰዎቹም በእርግጥም እናምናሃለን፣ አንተ መቼም ውሸት ተናግረህ አታውቅም ብለው መለሱ። ከዚያም ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ እኔ ከአላህ የተላኩ መልእክተኛ ነኝ። ከአሳማሚ ቅጣት አስጠነቅቃችኋለሁ። ጣዖታትን ማምለክ እንድታቆሙና በአንድ ብቸኛው አምላክ እንድታምኑ ጠራችኋለሁ አላቸው። በዚህ ስብስብ ውስጥ የነበረው አቡ ለሀብ በነቢዩ ሰለላሁ ዐለይሂ ወሰለም ላይ በመጮህ እንዲህ አለ፣ ጥፋት ይሁንብህ፣ የሰበሰብከን ለዚህ ነው። በዚያች ቅጽበት አላህ ሱብሓነሁ ወተዓላ የአቡ ለሀብን አስነዋሪ ቃላት ለመመለስ ሱረቱል መሰድን አወረደ። ሱረቱል መሰድ እንዲህ ይጀምራል፣ ቢስሚላሂ ራሕማኒ ራሒም ተበት የዳ አቢ ለሀብ ወተብ። የአቡ ለሀብ ሁለት እጆች ጠፉ፣ እርሱም ጠፋ። ተበትና ወተብ የሚሉ ቃላት ወደ ጥፋት የሚያመራ የማያልቅ ኪሳራን ያመላክታሉ። በእርሱ ላይ የደረሰውም በትክክል ይኸው ነው። አቡ ለሀብ በሚያሰቃይና ተላላፊ በሆነ በሽታ ነው የሞተው። በድኑም የማይቻል መጥፎ ሽታ ያመጣ ነበር። ስለዚህ ሌሎች ሰዎች አግኝተው እስኪቀብሩ ድረስ ለተወሰኑ ቀናት ማንም ወደ አስክሬኑ አልቀረበም ነበር። አላህ እዚህ ጋር እጆቹን ለምን ጠቀሰ የሚል ጥያቄ ከተነሳ አንዳንዶች የዳ እጆች የሚለው ቃል አቡ ለሀብ ነቢዩን ለማቁሰል የተጠቀመባቸው እነዚያ አካላዊ እጆቹ ይጠፋሉ ለማለት ነው ይላሉ። ሌሎቹ ደግሞ ሰፋ ያለ ትርጉም ይሰጡታል፣ ተግባራቱ ሁሉ ይጠፋሉ ማለት ነው ይላሉ። አላህ በቁርአን ውስጥ የብዙ ጠላቶችን ስም አልጠቀሰም። አቡ ለሀብ ነቢዩን እጅግ ከመጉዳት የተነሳ አላህ በዚህ ሱራ ውስጥ አቡ ለሀብ በስሙ ረግሞታል። አላህ በእውነተኛ ስሙ ፈንታ አቡ ለሀብ በሚለው ቅጽል ስሙ ጠርቶታል። ይህም የሆነው ስሙ በዚህ ሱራ ውስጥ የተገለጸበት ምክንያት ከዕጣ ፈንታ ወይንም ከእሳቱ ጋር ስሙ ስለሚሄድ ሊሆን ይችላል። ቀጣዩ አንቀጽ ማ አግና ዐንሁ ማሉሁ ወማ ከሰብ፣ ገንዘቡና ያፈራው ሁሉ ለእርሱ ምንም አልጠቀሙትም ይላል። አቡ ለሀብ ሀብታምና ኩሩ ሰው ነበር። ገንዘቡና ያፈራቸው ነገራቶች ለምሳሌ ልጆቹ ከጥፋት ያድኑኛል ብሎ ያምን ነበር። ነገር ግን አላህ ከዚህ ውስጥ ምንም እንደማይጠቅመው እየተናገረ ነው። ቀጣዩ አንቀጽ ሰየስላ ናረን ዛተ ለሀብ፣ የመቀጣጠል ባለቤት የሆነችን እሳት በእርግጥ ይገባል ይላል። አቡ ለሀብ ወይንም የእሳት አባት በሚለው ስም መጠራትን ይወድ ነበር። ስለዚህ ለቅጣቱ የተዘጋጀውም እሳት ለሀብ ተቀጣጣይ ተብላ ተጠርታለች። ቀጣዩ አንቀጽ እንዲህ ይላል፣ ወምረአቱሁ ሐማለተል ሐጠብ፣ ሚስቱም እንጨት ተሸካሚ ሆና ትገባለች። እንጨት ለእሳት ነዳጅ እንደሚሆን እናውቃለን። እርሷም በድርጊቷ ለራሷ የገሃነምን እሳት ነዳጅ አቀጣጠለች። አንዳንዶች ይህ የሆነው ነቢዩን ለመጉዳት በመንገዳቸው ላይ እሾሃማ እንጨቶችን ትጥል ስለነበረ ነው ይላሉ። ስለዚህ እንደ ቅጣት ለራሷ የእሳቱን ነዳጅ አዘጋጀች። ሌሎች ደግሞ እንደሚሉት በሰዎች መካከል ግጭትና ጠብ ለመፍጠር ወሬ ታመላልስ ነበር ማለት ነው ይላሉ። በሰዎች መካከል እሳት ስለሚለኩሱ ወሬ የሚያመላልሱ ሰዎች እንጨት ተሸካሚ ተብሎ ይታወቃሉ። ቀጣዩ አንቀጽ እንዲህ ይላል፣ ፊ ጂዲሃ ሐብሉም ሚን መሰድ፣ በአንገቷ ላይ ከጭረት የሆነ ገመድ ያለባት ስትሆን፣ መሰድ ማለት ከዘንባባ የተሰራ ገመድ ነው። አንዳንዶች ገመዱ በጣም ሸካራ፣ በጣም ከባድና በጣም ትኩስ ከመሆኑ የተነሳ ከአንገቷ ላይ ማስወገድ የማይቻል ነው ይላሉ። ሌሎች ደግሞ በጣም ውድ የሆነ የአንገት ሀብል ነበራት። እርሱንም ሸጣ ነቢዩን ሰለላሁ ዐለይሂ ወሰለም ለመጉዳት ወጪ እንደምታደርግ ምላ ስለነበረ ነው ይላሉ። ስለዚህ አላህ በአንገቷ ላይ በሌላ ነገር ቀጣት። ስለዚህ ይህ ሱራ እንደሚያሳየን አቡ ለሀብና ሚስቱ የተረገሙና የኢስላም ጠላቶች ተብሎ በልዩ ሁኔታ መጠቀሳቸውን ነው። እምነት ከሌለህ የነቢዩ አጎት መሆንህም ሆነ ሌላ የቤተሰብ ዝምድና ምንም አይጠቅምህም። በተጨማሪም የተረገሙት በባህሪያቸው ምክንያት መሆኑና
ማንኛውም የነርሱን አይነት ባህሪ ያለው ሰው መጨረሻው እንደነርሱ እንደሚሆን ያሳያል። ይህ ሱራ ከቁርአን ተአምራት አንዱ ነው። ይህ ሱራ የወረደው አቡ ለሃብና ሚስቱ ገና በህይወት እያሉ ነው። ገሃነም እንደሚገቡም ተነገራቸው። ይህ ማለት በፍጹም በኢስላም አያምኑም ማለት ነው። ነብዩን ሰለላሁ ዐለይሂ ወሰለም ሐሰተኛ ለማስመሰል ኢስላምን መቀበል ይችሉ ነበር። ነገር ግን ትንቢቱ በትክክል ተፈጸመና ሁለቱም ኢስላምን ሳይቀበሉ ሞቱ። ሰደቀላሁል ዐዚም